ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሰሞኑን በምርጫ ግርግሩ የተሸፈነ በጣም አሳዛኝ ዜና ተሰምቷል። በአርሲ ዞን አሰኮ ወረዳ ትናንት በተቀሰቀሰው መጠነ ሰፊ ጥቃት የ37 ምዕመናን ሕይወት ማለፉንና ከ200 በላይ መኖሪያ ቤቶች መቃጠላቸውን ዘገባዎች እያመላከቱ ይገኛሉ። በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትናንት በስቲያ ግንቦት 23 ቀን 2018 ዓ.ም ጀምሮ በኦርቶዶክስ እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊና አሰቃቂ ጥቃት እስካሁን የ39 ሰዎች ሕይወት ማለፉን መሰረት ሚዲያ ከአካባቢው የደረሰውን መረጃ ተንተርሶ ዘገባ አዘጋጅቷል። በጥቃቱ በአሰኮ ወረዳ በሚገኙት በጠለታ ገብርኤል እና በኩፍቴና መድኃኔዓለም አካባቢዎች ከፍተኛ ውድመትና ዘረፋ መድረሱ ታውቋል። ሁለት ታሪካዊ አብያተ ክርስቲያናትን ጨምሮ 234 መኖሪያ ቤቶች ሙሉ በሙሉ በቃጠሎ መውደማቸውን ከአካባቢው በቀጥታ የተገኘው መረጃ ያሳያል። ይህ ጥቃት ትናንት ግንቦት 24 ቀንም ቀጥሎ የዋለ ሲሆን በወረዳው ስር በሚገኙ በርካታ ቀበሌዎች ውስጥ እጅግ የከፋ የተባለ ጥቃት እየተካሄደ መሆኑን የታወቀው ለመሰረት ሚዲያ በደረሰው ወቅታዊ መረጃ መሰረት በትናንትናው ዕለት በዘዲቡ፣ በእሬቻ ሚካኤል፣ በሱንቴ ማርያም፣ በቦግዶ አቦ፣ በሌንጫ ኦዳ፣ በጂሶ እና በኳስድሬ ቀበሌዎች ውስጥ ጥቃቱ እየተፈጸመ ይገኛል ተብሏል። የአካባቢው ነዋሪዎች ጥቃቱን በራሳቸው ኃይል መቋቋም የማይችሉበት ደረጃ ላይ ስላሉ እንዲሁም ንብረታቸውና መኖሪያ ቤቶቻቸው የተቃጠለባቸው እና እንዲሁም ለሕይወታቸው የሰጉ በርካታ ቁጥር ያላቸው ነዋሪዎች በአሁኑ ሰዓት ወደ ጫካዎች በመሰደድ ላይ እንደሚገኙ የታወቀው ነዋሪዎቹ ቀደም ሲል ባላቸው አቅም ራሳቸውን ለመከላከል ጥረት ያደረጉ የነበረ ቢሆንም የመንግስት ካድሬዎች አካባቢውን በማረጋጋትና ዋስትና በመስጠት ስም ነዋሪውን እንዲዘናጋ በማድረጋቸው ምክንያት ህዝቡ ለከፍተኛ እልቂት ተጋልጧል በማለት ነው አንድ የአካባቢው ምንጭ በስልክ ለመሰረት ሚዲያ ያረጋገጡት። በዚህ ዙሪያ ማምሻውን የወጡ ተጨማሪ ዘገባዎች ደግሞ የዚህን ጥቃት መነሻና አጠቃላይ የጀርባ ታሪክ በተመለከተ ተጨማሪ ማብራሪያዎችን ይሰጣሉ ሲል መሰረት ዘግቧል። በአሁኑ ወቅት በአገሪቱ ያለው አጠቃላይ ትኩረት ወደ አገራዊ ምርጫው ማድላቱንና በዚሁ ሳቢያ በአካባቢው የተፈጠረውን የጸጥታ ክፍተት የታጠቁ ኃይሎች እንደምቹ ሁኔታ በመጠቀም በጥቃቱ ላይ መሰማራታቸውን ነው የተገለጸው። ይህ በምስራቅ አርሲ ዞን አሰኮ ወረዳ በሚገኙ አካባቢዎች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው መጠነ ሰፊ ጥቃት በሀገራዊ ምርጫ ዋዜማና በዕለቱ የታቀደ በሚመስል መልኩ የተፈጸመ መሆኑን መረጃዎችም እያሳዩ ይገኛል። በወረዳው ስር በሚገኘው ጠላታ ጨፋ ቀበሌ በተፈጸመው ጥቃት የኦርቶዶክስ እምነት ተከታዮች መኖሪያ ቤቶች በተለየ ሁኔታ እየተለዩ መቃጠላቸውና ከብቶቻቸውን ጨምሮ በርካታ ንብረቶቻቸው በታጣቂዎች እየተዘረፉ መሆኑም ተረጋግጧል። በዚህም የተነሳ ነዋሪዎቹ አካባቢውን ሙሉ በሙሉ ለቀው ሱንቴ ወደሚባል ስፍራ ለመሰደድ እንደተገደዱ መረጃ ያመለክታል። በተመሳሳይ ሁኔታ በዚህ ወረዳ በሚገኘው ካራ ኩፍቴና ቀበሌ የነዋሪዎች ቤቶች በተጠናከረ ሁኔታ እየተቃጠሉ በመሆኑ ህዝቡ የመድኃኔዓለምን ታቦት በክብር ይዞ ህይወቱን ለማዳንና ንዋያተ ቅዱሳንን ከቃጠሎ ለመታደግ ወደ ሱንቴ አካባቢ መሸሹ ታውቋል። ይህ ጥቃት በሰው ህይወትና በንብረት ላይ ብቻ ሳይሆን በታሪካዊ የሃይማኖት ተቋማት ላይም እያነጣጠረ እንደነበር የተረጋገጠ ሲሆን ከ101 ዓመታት በላይ የአካባቢው ማህበረሰብ ታሪካዊ መለያ ሆኖ የቆየው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በቃጠሎ መውደሙን የተነገረው። ከዚህም በተጨማሪ የካራ ኩፍቴና መድኃኔዓለም ቤተክርስቲያን ንብረት የሆኑ ልዩ ልዩ የአገልግሎት መስጫ ክፍሎች፣ እንግዳ ማረፊያዎችና ልዩ ልዩ ህንፃዎችን በተመሳሳይ ሁኔታ በእሳት እንዲጋዩና እንዲወድሙ መደረጋቸውን የተሰማው። ይህ በተደጋጋሚ ጊዜያት መሰል አሰቃቂ ጥቃቶች እንደሚፈጸሙበት የሚነገረው የምስራቅ አርሲ አካባቢ አሁንም በሀገራዊ ምርጫ ዋዜማና በዕለቱ መጠነ ሰፊ የጥቃት ሰለባ መሆኑ የአካባቢው ማህበረሰብ እጅግ አሳዝኗል። ነዋሪዎቹ በአሁኑ ሰዓት በጫካዎች ውስጥ ተጠልለው የሚገኙ ሲሆን ለህይወታቸውና ለቀሪው ንብረታቸው ምንም አይነት የጸጥታ ከለላ እንደሌላቸው በመግለጽ ላይ ይገኛሉ። ድምፁን እንባካችሁ በማለት ለመሰረት ሚዲያ ድምፃቸውንና ምሬታቸውን ያስተላለፉት የአካባቢው ተወላጆች መንግስትና የሚመለከታቸው የፌዴራልና የክልል የጸጥታ አካላት በአስቸኳይ ጣልቃ በመግባት ይህንን እየተካሄደ ያለውን ደም አፋሳሽ ጥቃትና መፈናቀል እንዲያስቆሙ ለተፈናቀለውና በጫካ ውስጥ ለሚገኘው አቅመቢስ ህብረተሰብም አስቸኳይ የሰላምና የሰብአዊነት ድጋፍ እንዲቀርብ ጥሪያቸውን አቅርበዋል። ይህ አካባቢ
የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የትውልድ ስፍራ እንደሆነ ይታወቃል። በተደጋጋሚ እዚህ ቦታ ላይም ጥቃት ሲደርስ ይስተዋላል። የአሁኑ ግን መጠነ ሰፊ የሆነ ጥቃት እንደሆነ እየተገለጸ ይገኛል። እስካሁን ባለው መረጃ ከ49 በላይ ንጹሐን ዜጎች መሞታቸው ነው የተገለጸው። ከ250 በላይ ደግሞ የት እንዳሉ ስለማይታወቅ የስልክ ጥሪያቸውን ስለተቋረጠ ምናልባት ተገድለው ሊሆን ይችላል የሚል ጥርጣሬም በአካባቢው ነግሶ ይገኛል። እጅግ ከፍተኛ ፍርሃት ነው በአካባቢው ያለው። እስካሁን አካባቢውን ከበው ጥቃት እያደረሱ ያሉ ታጣቂዎች ያለምንም ከልካይ ለሶስተኛ ቀን እንግዲህ ይህን ጥቃት እያከናወኑ ይገኛሉ። የትኛውም የጸጥታ ኃይል በፌዴራልም ሆነ በክልሉ ማለት ነው በአካባቢው ደርሶ እነዚህን ዜጎች ሊታደጋቸው የቻለ አይደለም። ሀገሪቷ በሌላ አጀንዳ ላይ ተጠምዳ ባለበት በዚህ ሁኔታ ዜጎች ግን ከፍተኛ እልቂት እየደረሰባቸው እንደሆነ የሚወጡ ሪፖርቶች እያመለከቱ ይገኛሉ። ስፍራው በተደጋጋሚ በኦርቶዶክስ እምነት ተከታዮች ዘንድ ጥቃት የሚደርስበት እንደሆነ ይታወቃል። አሁን ግን መጠነ ሰፊ የሆነ ጥቃት ነው እየደረሰ ያለው። እንግዲህ ዜጎቻችንን ይታደግ ዘንድ ለመንግስት ጥሪ እናቀርባለን። ውድ የቻናላችን ተከታታዮች ከቻናላችን ጋር ስለሆናችሁ እናመሰግናለን። በሌላ መረጃ በሌላ ጊዜ እስከምንገናኝ ሰላም።